ሃሩን ሚዲያ ሲወሳ የኢትዮጵያ ሙስሊሞች ጉዳይ አብሮ መነሳቱ አይቀርምና እኔ ሃሩን ሚዲያን በዚህ በኢትዮጵያ ሙስሊሞች ጉዳይ ላይ የነበረውን የጎላ ሚና እንዲሁም ደግሞ ያሳረፈውን ትልቅ አሻራ በዛ ነው ማቀውና ሃሩን ሚዲያ ከ2004-5 አካባቢ ጀምሮ ስሙ ሌላ ቢሆንም መጀመሪያ አካባቢ ከዛ ጊዜ ጀምሮ በነበረው የሚዲያ ተሳትፎ ሙስሊሙ ማህበረሰብ በማንቃት ትክክለኛ መረጃ በመስጠት የነበረውን አስተዋጽኦ በዛ ነው ማስታወሰው። ሃሩን ሚዲያ በዛ ነው የተዋወቅኩት። ሃሩን ሚዲያን ያወቅኩት ኢትዮጵያ ከመምጣት በፊት ሱዳን ተማሪ ያለሁ ነው። እዛም ሆነን እንግዲህ እንከታተል ነበር። እኔም ሌሎች ጓደኞችም በውጉት ነበር የምንከታተለው። መቼም የሚዲያን አስፈላጊነት ሁላችንም እናውቃለን። የእውቀታችን ደረጃ ቢለያይም እንደ ሙስሊም በነገራችን ላይ ሚዲያ ትልቅ ቦታ ነው ያለው። የጁምዓ ኹጥባ ሲኖር የጁምዓ ኹጥባ እንዲሁም ደግሞ ሐጅ ላይ የሚደረገው ኹጥባ ሙስሊሙ ከተለያዩ ዓለም ተገናኝቶ መረጃ ሲለዋወጥ ይህ አንዱ በሰዓቱ የነበረ የሚዲያ አማራጭ ነው። ዛሬ ደግሞ አማራጮች በዝተዋልና ካሉን የሚዲያ አማራጮች ውስጥ አንዱ ማህበራዊ ሚዲያ መጠቀም፣ ቴሌቪዥን፣ ሳተላይት መጠቀም፣ ሌሎችንም የሚዲያ ፕላትፎርሞችን ዘመናዊ ሚዲያ ፕላትፎርሞችን መጠቀም በጣም አስፈላጊ እንደሆነ ሁላችንም እናውቃለን። በተለይ ለኛ ለኢትዮጵያውያን ሙስሊሞች በርካታ መብቶቻችን የሚከበሩት ሚዲያ ላይ የነቃ ተሳትፎ ሲኖረን ነው። በርካታ እስላማዊ እሴቶቻችንን ወደ ማህበረሰባችን ተደራሽ ማድረግ የምንችለው ተደራጀ ጠንካራ የሆነ የሚዲያ እንቅስቃሴ ላይ ተሳትፎ ስናደርግ ነው። እኛ ብዙዎቻችን አሁን ሙስሊሞች ጥሩ እና በቂ የሚዲያ ተሳትፎ አለን ብለን እናስብ ይሆናል። ግን እኔ እንደዛ አይደለም ማስበው። ራሳችንን ከሌሎች ጋር ማነጻጸር መቻል አለብን። ሌሎች እያደረጉት ካለው እንቅስቃሴ አንጻር የኛ የሚዲያ እንቅስቃሴና ተሳትፎ እዚህ ግባ የሚባል አይደለም። እርግጥ ነው ከትላንት ይሻላል ዛሬ። ሆኖም ግን እኛ አንድ ከሆንን፣ ከተረባረብን፣ ከተረዳዳን፣ ከተደጋገፍን የተሻለ ተጽዕኖ የመፍጠር አቅም ይኖረናል። ዛሬ ተጽዕኖ መፍጠር የሚቻለው ሚዲያ ላይ ባለን ተሳትፎ ልክ ነው። በተለምዶ ይባላል አይደለም፣ ሚዲያ አራተኛው የመንግስት ኃይል ነው ይባላል። ከዛም በላይ ነው። አሁን ደግሞ ከአራተኛው የመንግስት ኃይል ነው ከመባልም የላቀ ሚናና ተጽዕኖ የመፍጠር አቅም አለው። ስለዚህ ሚዲያ ላይ ባለን ተሳትፎ ልክ መብታችን ይከበራል፣ ድምፃችን ይሰማል፣ ጥያቄዎቻችን ይመለሳሉ። ማህበረሰባችን መካከል ትስስርን፣ አንድነትን ለመፍጠር ሚዲያ በጣም አስፈላጊ ነው። ሃሩን ሚዲያ ከሚያደርጋቸው ተሳትፎዎች ውስጥ አንዱ እኔም በምመራው ተቋም ውስጥ የማውቀውን ነው የምናገረው። የተለያዩ እስላማዊ መድረኮችና ዝግጅቶች ሲዘጋጁ በጣም የሚገርመው በአንድ ቀን ውስጥ ብዙ ዝግጅቶች እንኳን ቢዘጋጁ ከሌሎች በተሻለ መልኩ ማለት ይቻላል ተደራሽ ለመሆን ጥረት ያደርጋል። በአንድ ቀን ውስጥ 5፣ 6፣ 7 ፕሮግራሞች ቢኖሩ የሰው ኃይሉን በትነው የሚዲያ ሽፋን ለማድረግ ጥረት ያደርጋል። እኛ እንኳን በተቋማችን በምናዘጋጃቸው ፕሮግራሞች ጥሪ ስናደርግ ለሚዲያዎች ሌሎችም ተሳትፎ ያደርጋሉ። ሃሩን ሚዲያ ግን ከሌሎች ቀድሞ የነቃ ተሳትፎ በማድረግ የሚዲያ ሽፋን ያደርጋል። ግን በሚያሳዝን ሁኔታ ይሄ እንቅስቃሴ ትልቅ የሆነ የፋይናንስ አቅም ያስፈልገዋል። በአንድ ቀን ውስጥ 10 ፕሮግራም ቢኖር የፋይናንስ አቅም ሲኖር ነው 10ሩም ቦታዎች ላይ ተደራሽ መሆን የሚቻለው። ይሄ ከተደራሽነት አኳያ ነው። በአንድ ሚዲያ ተቋም ውስጥ የሰው ኃይል አለ። ለሚዲያ ቀረጻ የሚያስፈልጉ የቁስ ግብአቶች አሉ፣ ትራንስፖርቴሽን አለ፣ ብዙ ነገር አለ። ሚዲያ ውስጥም ስላለፍኩበት አውቀዋለሁና ወጪው ቀላል አይደለምና ይሄ የብዙ የእስላማዊ ሚዲያዎች ፈተናና ምንድነው ቻሌንጅ ነው፣ የፋይናንስ ቻሌንጅ። እኛ ተረባርበን እንዲህ አይነት የሚዲያ ተቋሞቻችንን መደገፍ ካልቻልን፣ እንዲቆሙ ድጋፍ ካላደረግንላቸው ሁላችንም ተጠያቂ ነው የምንሆነው። አንድ ወዳጃችን አለ፣ የሚገርም አባባል ይላል። በተለያዩ አጋጣሚዎች ያነሰዋል ይሄን አባባል። ብዙውን ጊዜ እኛ ኢትዮጵያውያን ሙስሊሞች ስለ ሰደቃ ሲወራ
ሰደቃችንን የምናውለው ከአንገት በታች ላለ ለሆድ ነገር ብቻ ይመስለናል። ማብላት ማጠጣት ይሄ ኸይር ነው። የተራበን ማብላት፣ ምስኪንን ደሃን መመገብ ጥሩ ነው፣ ሰደቃ ነው። ከዛ በላይ ግን ከአንገት በላይ አእምሮን፣ አስተሳሰብን፣ አመለካከትን እንዲሁም እምነት ነክ የሆኑ ጉዳዮችን መብትን ማስከበርን የመሰሉ መሰረታዊ ቅድሚያ ሊሰጣቸው የሚገቡ ጉዳዮች ላይ ኢንቨስት የማድረግ ልማዳችን እና ባህላችን እምብዛም ነውና የሚዲያችንን ማጠናከር ብለው ማለት ከአንገት በላይ ላለው አስፈልጎቶቻችን መረባረብ ማለት ነውና ሀሩን ሚዲያም ሆነ ሌሎች እስላማዊ ሚዲያዎችን የመደገፍና የማቋቋም የማጠናከር ኃላፊነት ሁላችንም ላይ ተጥሎብናል። ረሱሉ ሰለላሁ ዐለይሂ ወሰለም ኩልኩም መስኡሉን ወኩልኩም መስኡሉን አን ረዕይ ኩልኩም ራዒን ወኩልኩም መስኡሉን አን ረዕየቲሂ ብሏል። ሁላችሁም ጠባቂዎች እረኞች ናችሁ። እንድትጠብቁት ኃላፊነት በተጣለባችሁ ጉዳይ ላይ ደግሞ ነገ አላህ ፊት ስትቆሙ ትጠየቃላችሁ እንዳሉት እንግዲህ ዛሬ ይሄ ዕድል ተሰጥቶናል። ሁላችንም አሻራችንን እናሳርፍ የሚል ጥሬን አስተላልፋለሁ። አትላንታና አካባቢ የመግቢያ ቲኬቶቹን ቀድሞ በመግዛት ጃንዋሪ 3 2026 ከቀኑ 3 ፒኤም አይቀርም። የትጋት አርማ ታሪክ መዝጋቢ የመረጃ አምባ ምንጭ ቀዳሚ ሀሩን ሚዲያ ቀዳሚ የመረጃ